መድኃኒት ሳንጠቀም በቤታችን ደማችንን ዲቶክስ ማድረግ እንደምንችል ስንቶቻችን እናውቃለን? በቤታችን ባለ ኩሽና በሚገኙ ቅመማ ቅመምና አትክልት ተጠቅመን ደማችንን ማጽዳት እንችላለን። የማወቅ ደጉ ነው። እኔ ረዴት ነኝ። አብራችሁን ቆዩ። በመጀመሪያ ደምን ዲቶክስ ማድረግ ለምን ይጠቅማል? የሳይንስ ጥናቶች እንደሚያመላክቱት ከሆነ ደማችን ኦክሲጅንና ንጥረ ነገሮችን ወደ ሰውነት ክፍላችን የሚያደርስ አስፈላጊ ነገር ነው። ያለሱ ትራንስፖርት ማድረግ አይቻልም። እንዲሁም ደማችን ወደ ጉበትና ኩላሊት ተላልፎ ሰውነታችንን ከመርዛማ ነገር ያጸዳል። የሚያስፈልገን ቀይ ስርና እርድ ነው። አንድ መካከለኛ ቀይ ስርና ፍሬሽ የእርድ እንጨት አሊያም የእርድ ፓውደር ያስፈልገናል። ቀይ ስራችን ከተላጠ በኋላ በመፈቅፈቂያ ላይ እንደዚህ እንፈቀፍቀዋለን። ቀጥሎ የእርድ ፓውደራችንን እንጨምራለን። የእንጨቱ እርድ ከሆነ ያላችሁ ላጡትና ክተፉት። እንዲጣፍጥላችሁ የምትፈልጉ ካላችሁ አንድ ማንኪያ ማር መጨመር እንችላለን። ያዘጋጀነውን ውሃ እንጨምራለን። ቀጥሎ በደንብ እስከሚዋሃድ ድረስ እንፈጨዋለን። ከዛ በማጥለያ ላይ ማጥለል ነው። ምናልባት ጣዕሙ ስትሮንግ እና ስፓይሲ ሊሆንባችሁ ይችላል። ስለዚህ ውሃ ጨምራችሁ ማቅጠን ትችላላችሁ። ቀይ ስር ፓወርፉል ብለድ ዲቶክሲፋየር ነው። ቢቴን የተባለ ኮምፓውንድ በውስጡ የያዘ ነው። ይህ ኮምፓውንድ ደግሞ ጉበትን ከሚጎዳ መርዛማ ነገር በመጠበቅ ጉበታችንን ሰፖርት ያደርጋል። እንደምታውቁት እርድ በውስጡ አንታይ ኢንፍላሜተሪ ፕሮፐርቲን የያዘ ነው። ከርኩሚን የተባለ ውህድ በውስጡ አለው። ይህም ውህድ በተመሳሳይ ጉበታችንን ዲቶክስ በማድረግ ደማችንን ለማንጻት ይረዳል። ይህ ጁስ ከጣፋጭነቱ ባለፈ በውስጡ ሰውነትን በሚያጸዱ ንጥረ ነገሮች የተሞላ ነው። እንግዲህ ጤናችንን ለመጠበቅ ይህንን ጁስ ጨምሮ የአመጋገብ ስርዓታችንን ማስተካከል ለጤና እጅግ ወሳኝ ነው። ከምንም በላይ ማወቅ ያለብን ደማችንንም ሆነ መላው ሰውነታችንን የሚያጸዳው ውሃ መጠጣት ነው። በቀን ከ2 እስከ 3 ሊትር እንድንጠጣ አብዛኛው የሳይንስ ጥናቶች ያመላክታሉ። መጠን ያለፈ አልኮል መጠጣት ጉበታችንን ይጎዳል። ሲጋራ ማጨስ ለሰውነታችን መርዝ እንዳቀበል ነው ማሰብ አለብን። የመተንፈሻ አካላችንን እንደሚጎዳ ሁላችንም እናውቃለን። በአጠቃላይ ብለድ ዲቶክሲፊኬሽን ለሰውነታችን ምርጥ ስጦታ እንዳበረከትንለት መቁጠር አለብን። ዛሬ ያሳያችሁ ተፈጥሯዊ በሆነ መንገድ ስለሆነ ሞክሩት ብዬ መክራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ